ከዚህ በፊት የምናውቃቸው ከ9 ወር በፊት ያው ባላሰቡት አጋጣሚ በህይወታቸው ላይ ውጣ ውረድ ቢገጥማቸውም ዛሬ ላይ ደግሞ በደስታ ስለመጡልን በጣም ደስ ብሎናል። እና የሰው ደስታ የሚያስደስታችሁ ሁላችሁም በያላችሁበት ደስታችሁን ያብዛላችሁ፣ በያላችሁበት ሰላማችሁ ዝት ይበልልኝ። እና ሀብታሙ አይደለም አካሌን ህይወቴን ልሰጣት ከዚህ በኋላ ከሷ ጋር ለመኖር ፍቃደኛ ነኝ፣ ዝግጁ ነኝ ብሎ መጥቶልናል ማለት ነው። እና በጣም ነው ደስ የሚለው። ሩሃማም እንግዲህ እንዳለችው እቺን ቀን ስናፍቃት እቺን ቀን ስጠብቃት ነበረ እና ያለችው እሷም ታግሳ እሱን እንደዚህ በመጠበቋ በጣም ደስ ይላል። እውነተኛ ፍቅር ካለ በሁለት ጥንዶች መሃል ወይም ደግሞ እግዚአብሔር ያጣመራቸውን ማንንም ሰው ያው ሊለያቸው አይችልም ማለት ነው። እና ሲቀጥል እግዚአብሔር ኃያል ነው የእውነት ብቻ አላቅም። ያሁላ ታሪክ ሚዲያ ላይ ብዙ ነገር ተብሎ ምስቅልቅላቸው ወጥቶ እግዚአብሔር ደግሞ የእግዚአብሔር አያልቅም። ከእግዚአብሔር የተሰጠን እውነተኛ ፍቅር ከሆነ መቼም ሰው ልጅ መቼም ቢሆን ያው ይጋጫል ከምንም በላይ ግን ዛሬ ላይ ደግሞ ሁለቱም ማስተዋሉ ላይ ደርሰው ሁለቱም ተምረው ከጥፋታቸው አንደኛ የጤና ባለሙያ ከጎናቸው ሆኖ ያለውን ነገር ተረቷቸው እያስረዳት ምንም በቃ አላ ብዙ ነገር ራሷ ወደ ራሷ ተመልሳ ሀብታሙም እንደዛው ደግሞ በበለጠ አባታችንም ከጎናቸው ሆነው ያለውን ችግር ፈተው ዛሬ ላይ እንደዚህ በደስታ ስለመጡልን እኔ በጣም ነው ደስ ያለኝ። ከምንም በላይ እግዚአብሔር ይቅር ባይ ነውና ይቅርታ ስለተባባላችሁም በጣም እኛ ደስ ብሎናል። ሁሌም ቢሆን የሰው ልጅ ሀዘኑን መከራውን ሳይሆን ያው ደስታው ነው የሚያስደስተን። ያው ሲያዝኑ እናዝናለን፣ ሲካፉም እንካፋለን። ብዙ ደግሞ በሰው መከፋት ብዙዎቻችሁ ደግሞ የምትደሰቱም አላችሁ። ሆኖም ግን ያው አንዳንዴ በመሀል የሚከሰት ነው፣ ይሄ ነገር የሚመጣ ነው፣ ያለ ነው፣ የታወቀ ነው። ግን እግዚአብሔር ደግሞ ቸር ነው፣ ያገናኘው መቼም እህል ውሃ ካለ ሰው ልጅ መቼም ይገናኛል። እነዚህ ልጆች እህል ውሃ ኖሯቸው ላይ ዛሬ ላይ ተገናኝተው እንደዚህ ሁለቱም ቁጭ ብለው ስላየዋቸው ደስ ብሎኛል። እግዚአብሔር ደግሞ ከዚህ በለጠ ደግሞ ነገ ላይ ትዳሩን አጠንክረውት ልጅም እግዚአብሔር በልጅ ባርኳቸው ልጃቸውን ደግሞ አይተው በልጅ ተደስተው ትልቅ ደረጃ ደርሰው ያሳለፉትን ውጣ ውረድ ለሌላ ሰው ተምሳሌት ለሌላ ሰው የሆነ ያሳለፉት ታሪክ እንደሚያስተምሩ ተስፋ አለኝ ብዬ ነው የማስበው። ህይወት ይቀጥላል። ያው ከሰው ልጅ ስህተት ከብረት ዝገት አይጠፋም የሚባል የለ እና አንዳንዴ ጊዜ መስማት ያለብንን ነገር መስማት አለብን ብዬ ነው የማስበው። እኛ እህቶችን ብንሆን ወንድሞችን ብንሆን ያው በጥፋታችን ማመን መቻል አለብን። ካጠፋን አጥፍተናል ማለት ከነገሩ ከገነነ ነገሩ የሆነ ነገር ከሆነ በኋላ ሳይሆን ያ ነገር ይሄ ነገር ትክክል አይደለም፣ አብሶ በትዳር መሀል ከምንም በላይ ይሄ ነገር ትክክል አይደለም ስንባል እኛ ሴቶች መስማት አለብን። አለ አይደለ የሆነ ከአቅምሽ በላይ የሚሆነውን ነገር ኖ አይደለም ማለት አንቺ መብት አለሽ። ግን የሆነ ያ ነገር አንቺን በሚጎዳ ወይም ደግሞ በሃይማኖትሽም የማይፈቅድልሽን ነገር እንግዲህ እሱ ከዚህ በፊት ይሄ ነገር የሚጠቅመ ነገር አይደለም፣ ያው በገንዘብ ዙሪያ የሆነ እንደዛ ነገር ነው የተጣሉትና ይሄ ነገር እሱ አልፈቀደላትም። እሷ ደግሞ ገንዘብን ማጣት ስለማትፈልግ ያንን ስራ ላይ ይሄን ሰራለው በማለት ያው ባለማወቅ በስተት ይሄ ነገር ተፈጠረ ማለት ነው።
እና ደግሞ አሁን ከዚህ በኋላ ከስተቷም እሷም ተምራ ጥሩ እየተደላደለ ህይወት እንደሚኖሩ ተስፋ ያለኝ። ዋናው ፍቅር ነው። ፍቅር ካለ ከምንም በላይ ሁሉንም ተሳስበው ነገ ላይ የሚያደርጉት ነው ማለት ነው። ዋናው ደግሞ በሃይማኖታቸውም መጠንከራቸው ጥሩ ነው። አንዳንድ ጊዜ እኛ በሃይማኖታችን ሳንጠነክር ስንቀር በትዳራችን ውስጥ ብዙ ነገሮች የሚከሰቱ ነገሮች አሉና ባለማወቅ ነው። ሁል ጊዜ ለፈጣሪ ቅርብ መሆን አለብን ብዬ ነው ማስበው። አንዳንዴ እነዚህ በትዳር መሀል እነዚህ አይነት ችግሮች ሲፈጠሩ የሆነ ወይ ቤተሰብ ሊሆን ይችላል፣ አባት ሊሆን ይችላል፣ ሄደን ማማከር መቻል አለብን። ቢያንስ ከአቅማችሁ በላይ ቢሆን ነው። እሱንም በቃ ግድ ይሄ ነገር ትዳሬ ነገ እንዲፈርስ አልፈልግም፣ እኔ ነገ እንደዚህ እሱ ማጣት አልፈልግም እምትይ ከሆነ ቢያንስ እናቱም አባቱን ጠርታችሁ ማማከር መቻል አለባችሁ። እና ከዛ ባሻገር ደግሞ ከዛም በላይ ሲሆን ደግሞ የንስሐ አባት ምናምን አለ። ምንም ቢሆን ጥሩ ነው ብዬ ነው ማስበው። እና ኩላሊትን የሚያክል ለግሶ ህይወቷን አትርፎላት አካሉን ሰጥቷት ማለት በቃ በጣም ከባድ ነው የምር። እንዴት ብሎ ሊረሳ ይችላል? እሷም ልትረሳው አትችልም መቼም። ይህን መስዋዕት የከፈለላት ይህንን ያደረገላት ማንም ያላደረገላትን እንደዚህ አድርጎላት አይደለም እንኳን ኩላሊትን የሚያክል ነገር መለገስ ማለት እኔ እንጃ ብቻ አላውቅም። ይሄን አድርጎ ይሄንን ታዲያ እንዴት ነው እንደዚህ አይነት ሰው ልታስከፋ የምትችለው? ያው እኔ አንዳንዴ አለማስተዋል ነው ብዬ ነው ማስበው። ሳናስተውል ስንቀር ያው ብዙ ነገሮች በህይወታችን ውስጥ ይመጣሉ እና በተቻላችሁ አቅም ትዳራችሁ መሀል ጥል የሆነ ነገር ሲፈጠር በደንብ መረዳዳት መቻል አለባችሁ። መነጋገር፣ የተፈጠረውን ችግር መፍታት። የሆነ ድፍን ምናምን እኔ ጥዬ ምናምን ወዘተ ነገ ላይ ሊጸጽታችሁ፣ ነገ ላይ ብዙ ነገር በቃ ልትታመሙ ትችላላችሁ። እቺ ልጅ 9 ወር በኋላ እንግዲህ ያስባችሁታል። ፈጣሪ ረድቷት እንጂ ብዙዎቻቸው እኮ ስንት ነገር ይሆናሉ። ስንቶቹ አይምሯቸው ተነክቶ በቃ ጎዳና ላይ ወድቀው ምናምን የምናያቸው አሉ። ግን እግዚአብሔር ደግሞ ቸር ነው። ከዚህ ሁሉ አድኗቸው ዛሬ በደስታ ስለተሞሉ። ደስታ እኮ የደስታ ኃይል እኮ እኔ እንጃ አላውቅም። ምንም የማይበቃውን የሆነ በቃ ሳያችሁ በጣም ነው ደስ ያለኝ። በቃ አባ መርቀዋቸው አስታርቃቸው ነው ሄደው እንዲህ ሰላም ራሱ ሲባባሉ እስኪ ፍቅርህን ግለጥላት ምናምን እንኳን ሲባል ሀብታሙ ፍቅሩን መግለጥ አልቻለም። ፍቅራችሁን ያብዛላችሁ እና ፍቅራችሁ ብዝት ትርፍ ይበልልን፣ ደስታችሁን ያብዛላችሁ። እና ያው የሩሃማን ቤተሰቦች የእሱም ቤተሰቦች በጣም እንዳዘኑ ነበረ እና ዛሬ ላይ ደግሞ እሷም ቤተሰቦችን ይቅርታ ማለት ፈልጋለሁኝ። እኔም እሱም ደግሞ የሷም ቤተሰቦችም ይቅርታ ማለት ፈልጋለሁ ዛሬ ላይ። ምክንያቱም እነሱ አብረው ቢሆኑም ቤተሰብ መጀመሪያ ላይ ያው ለተከሰተው ላጠፋ ነው ሳናቅ ብለው ዛሬ ላይ ደግሞ ቤተሰቦቻቸውንም በማሰባቸው ቤተሰቦቻቸውንም ይቅርታ እንላለን በማለታቸው ደግሞም ይቅርታም ብለዋል። ያው ቤተሰቦቻቸውንም ላጠፉት ጥፋት ይቅር በሉኝ ብለው ዛሬ ላይ ደግሞ ሀብታሙም ጎንበስ ብሎ ቀለበት አሰረላት ማለት ነው። በጣም ደስ ይላል። ከዚህ በኋላ ትዳራችሁ የፈካ ያማረ ይሁንላችሁ። እግዚአብሔር ይባርካችሁ። መልካሙን የትዳር ዘመን ያደርግላችሁ። ፍቅራችሁ ብዝት ትርፍ ይበል እና ያው ተምራችኋል ካለፈው ስህተታችሁ። ከዚህ በኋላ ደስ የሚል ህይወት ተመኘውላችሁ።